ምዕራፍ 34 ኤሊሁም ደግሞ መለሰ እንዲህም አለ፣ እናንተ ጥበበኞች ቃሌን ስሙ፣ እናንተም አዋቂዎች ወደ እኔ አድምጡ። ትናጋ መብልን እንደሚቀምስ ጆሮ ቃልን ትለያለችና ቅን የሆነውን ነገር እንምረጥ፣ መልካሙንም ነገር በመካከላችን እንወቅ። ኢዮብም እኔ ጻድቅ ነኝ፣ እግዚአብሔር ግን ፍርዴን አስወገደ፣ ምንም እውነተኛ ብሆን እንደ ውሸተኛ ተቆጠርሁ፣ ምንም ባልበድል ቁስሌ የማይፈወስ ነው ብሏል። ኢዮብም በእግዚአብሔር መደሰት ለሰው ምንም አይጠቅምም ብሏልና ከበደለኞች ጋር የሚተባበር ክፉ ከሚያደርጉስ ጋር የሚሄድ መሳለቅን እንደ ውሃ የሚጠጣት እንደ ኢዮብ ያለ ሰው ማን ነው? ስለዚህ እናንተ አእምሮ ያላችሁ ሰዎች ስሙኝ። ክፋትን ያደርግ ዘንድ ከእግዚአብሔር በደልንም ይሠራ ዘንድ ሁሉን ከሚችል አምላክ ይራቅ። ለሰው ሥራውን ይመልስለታል፣ ሰውም እንደ መንገዱ ያገኝ ዘንድ ያደርጋል። በእውነት እግዚአብሔር ክፉ አይሠራም፣ ሁሉንም የሚችል አምላክ ፍርድን ጠማማ አያደርግም። ምድርን አደራ የሰጠው ማን ነው? ዓለምንስ ሁሉ በእርሱ ላይ ያኖረ ማን ነው? እርሱ ልቡን ወደ ራሱ ቢመልስ መንፈሱንና እስትንፋሱን ወደ ራሱ ቢሰበስብ ሥጋ ለባሽ ሁሉ በአንድነት ይጠፋል፣ ሰውም ወደ አፈር ይመለሳል። አስተዋይ ብትሆን ይህን ስማ፣ የንግግሬንም ቃል አድምጥ። በውኑ ጽድቅን የሚጠላ ይሰለጥናልን? ጻድቅና ኃያል የሆነውስ በደለኛ ታደርገዋለህን? ማንም ሰው ንጉሥን በደለኛ ነህ፣ መኳንንቱንም ማንም ሰው ንጉሡን በደለኛ ነህ፣ መኳንንቱንም ክፉዎች ናችሁ ይላልን? እነርሱ ሁሉ የእጁ ሥራ ናቸውና ባለቆች ፊት አያደላም፣ ባለጠጋውንም ሰው ከድሃው ይበልጥ አይመለከትም። እነርሱ በመንፈቀ ሌሊት በድንገት ይሞታሉ፣ ሕዝቡ ተንቀጥቅጦ ያልፋል፣ ኃያላንም ያለ እጅ ይነጠቃሉ። ዐይኖቹ በሰው መንገድ ላይ ናቸው፣ እርምጃውንም ሁሉ ያያል። ኀጢአትን የሚሠሩ ይሰወሩበት ዘንድ ጨለማ ወይም የሞት ጥላ የለም። ሰው በእግዚአብሔር ፊት ለመፈራረድ እንዲመጣ ጊዜ አይወሰንለትም። ታላላቆችን ያለ ምርመራ ይሰባብራል፣ በእነርሱም ፈንታ ሌሎችን ያቆማል። ሥራቸውን ያውቃል፣ እንዲደቁም በሌሊት ይገለባብጣቸዋል። ሰዎች እያዩ እንደ ክፉዎች ይመታቸዋል። የድሃውን ለቅሶ ወደ እርሱ ያደርሱ ዘንድ እርሱም የችግረኛውን ድምፅ ይሰማ ዘንድ እርሱን ከመከተል ፈቀቅ ብለዋልና ከመንገዱም ሁሉ አንዱን አልተመለከቱምና። በሕዝብ ወይም በሰው ዘንድ ቢሆን እርሱ ቢያሳርፍ የሚፈርድ ማን ነው? ፊቱንስ ቢሰውር የሚያየው ማን ነው? ይህም ዝንጉ ሰው እንዳይነግሥ ሕዝቡንም የሚያጠምድ እንዳይኖር ነው። እግዚአብሔርን እኔ ሳልበድል ቅጣት ተቀበልሁ፣ የማላየውንም ነገር አንተ አስተምረኝ። ኀጢአትንም ሰርቼ እንደሆነ ደግሜ አልሠራም የሚለው ማን ነው? በእውነት አንተ ጥለኸዋልና ፍዳው አንተ እንደምትወደው ይሆናልን? አንተ ትመርጣለህ እንጂ እኔ አይደለሁም። ስለዚህ የምታውቀውን ተናገር። የሚሰሙኝ ጥበበኞች ሁሉ አስተዋዮችም እንዲህ ይሉኛል፣ ኢዮብ ያለ ዕውቀት ተናግሯል፣ ቃሉም በአእምሮ አይደለችም። ኢዮብ እስከ ፍጻሜ ድረስ ምነው በተፈተነ ኖሮ! እርሱ እንደ ክፉዎች መልሶአልና በኀጢአቱም ላይ ዓመፅን ጨምሮአልና በእኛም መካከል በእጁ ያጨበጭባልና ቃልንም በእግዚአብሔር ላይ ያበዛልና